ጋሞች ለሞተ ሰው ሲያለቅሱ ከዓይናቸው እንባ ከአፋቸው እንዲህ የምትል ቃል ዘወትር በወጥነት ትወጣለች። ታሳ ታናሞ ሐዘን አንዴ ይያቸዋለሁ መልሽ ያለቃችሁም ብሎ ቃል ኪዳን የገባልን ይመስል በተደጋጋሚ እንግዲህ በሀገራችን ላይ በሰው ሰራሽና በተፈጥሯዊ ጉዳዮች እንግዲህ በራችን እያንኳኳ የብዙዎች ልብ እየሰበረ ብዙዎችን እያሳዘነ ይገኛል። በጋሞና እንዲሁም ደግሞ በአርባ ምንጭ በተለያዩ ዙሪያቸው በሚገኙ ክልሎች የተፈጠረውን ተፈጥሯዊ አደጋ ተከትሎ በርካታ መረጃዎች እየወጡ ይገኛሉ። እጅግ በጣም የሚያሳዝን ነው። የማደርሳችሁ ይሆናል። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ዩቲዩብ ነው። ሰብስክራይብ አድርጋችሁ ቻናሉን ተቀላቀሉላችሁ ፈልጋለሁ። በዚህ ቻናል ወቅታዊ አዳዲስ መረጃ ዘድ እንዲሁም ደግሞ ቁም ነገራዊ ቪዲዮዎችን ስለምታገኙ ይህንን ቻናል ምርጫችሁ ብታደርጉ ብዬ ልነግራችሁ ፈልጋለሁ። ቤተሰቦች ከእናንተ የሚጠበቅ አንድ ነገር አለ። እንደ ሁሉ ጊዜው ቪዲዮ ላይ ካርጋችሁ መጀመር ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ እንግዲህ ገብሳችሁ በነፃነት ብትገልጹልኝ እላችኋለሁ። እንዲሁም ደግሞ ቪዲዮና መረጃው ከተመቻችሁ ደግሞ ለወዳጅ ዘመዶቻችሁ ብታጋሩ ብዬ ሐሳብ መስጠት ፈልጋለሁ። ወደ ቪዲዮቹ እንሄዳለን። አብራችሁኝ ቆዩ። በቅድሚያም ቪዲዮአችንን እንግዲህ ደስ በሚል መረጃ ብንጀምረው ደስ ይላል ብዬ ስላሰብኩኝ እንኳን ደስ አላችሁ ማለት ፈልጋለሁ። ለ10 ዓመት እንግዲህ በስቃይ ውስጥ ያሳለፈ አባት እንግዲህ በመጨረሻ እፎይ የሚልበት አንድ ጉዳይ መጥቷል። ምንድነው? እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ዛሬ በዚህ በተንጣለለና ልጆች የሚቦርቁበት በወግ በማረጉ ሶፋ ላይ ቁጭ ብለው የሚያወጉበት ያማረ ሳሎን ትናንት እንኳንስ ከባድ የጤና እክል ያለባትን ልጁን ይዞ ይቅርና ለጤነኛም በማይመች ቤት የማይሉት ደሳሳ መጠለያ ውስጥ አሁን በስራ የደከመ ሰውነት ደረጃውን በጠበቀ አልጋ ላይ ጥሩ ረፍት አድርጎ አእምሮ የሚታደስበት ሰፊ መኝታ ቤት። ከዚህ በፊት መቀመጫም መኝታውም መመገቢያውም የዕቃና ልብስ ማስቀመጫውም በአንድ ላይ በትንሽዬ ጠባብ ቦታ። እረ እንደው በጥቅሉ የትናንቱማ አይወራ። ያ ሁሉ ታሪክ ሆኖ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለከተማዋ ነዋሪዎች ችግር መቃለል ሁሌም እንደሚያደርጉት ሁሉ ላለፉት 10 ዓመታት ያልጋ ቁራኛ ልጁን ያለ እናት እርዳታ ሲንከባከብ ለቆየው አሸናፊ አሰፋ ደረጃውን በጠበቀ መኖሪያ ቤት እንዲኖር አድርገውታል። ከዚህ በፊት የነበርነው ቤት ያው እኔ ያለው 2 ልጆች ያሉ እናቴና 2 እህቶች ያሉና ጠባብ ቤት ናት። በአንድ ቤት ውስጥ ነበረ 6 ሆነን የምንኖረው። 4 በ4 ናት ቤቷ። እንደገባችሁ አልጋ ነበረ። አሁን ግን እንዳያችሁት ኮሪደሩም እጅግ በጣም ምቹ ነው። ቤቱም እንዳያችሁት ባለ 2 መኝታ ቤት ነው። ሽንት ቤቱም ራሱን የጠበቀ ነው። ባዝሩሙም እንዲሁም ደግሞ ክችን ቤቱን ካያችሁት እጅግ በጣም የሚያምር ነው። ሳሎኑም እንዳያችሁት ነውና ይሄ ደግሞ ለልጄ ምቹ ነው። እንዲሁም ወጥቶ ለመዝናናት ራሱ ውጪ ላይ ዊልቸር ይዤ ለመውጣትም እጅግ በጣም የሚያምር ነውና በዚህ አጋጣሚ የአዲስ አበባ ከንቲባችንን ክብርት ከንቲባ ወይዘሮ አዳነች አቤቤን ሳላመሰግን አላልፍም። ስንገላታ የኖርኩ ነኝ። ስንገላታ በሰው ደረቆት ስንገላታ ኑሪ ዛሬ ተጨለማ ወደ ብርሃን መጣሁኝ። እግዚአብሔር ይመስገን። እውነት ለመናገር ይህ ነው ትክክለኛ የአባትነት ምሳሌ የሚመስለኝ። ምክንያቱም ለ10 ዓመት ያህል እንግዲህ ያለ እናት ታማሚ ልጁን እየተንከባከበ 10 ዓመት ሙሉ ደከመኝ ሰለቸኝ ሳይል የቆየ ጀግና አባት ነው። በመጨረሻም እንግዲህ ፈጣሪም ደግሞ የእሱን ልፋትና ድካሙን አይቶ መልካሙን ነገር ወደሱ አምጥቶለታል። እንግዲህ ከአዲስ አበባ መስተዳድር እንግዲህ የቤት ስጦታ ተበርክቶለታል። እንዲሁም ደግሞ የሕክምናውን ወጪ ሙሉን ይሸፍናሉ ብሎ ቃል ኪዳን የገቡለት ሼህ አላሙዲ እንግዲህ ከጥቂት ቀናት በፊት መረጃውን አቀብያችሁ ነበረ። እጅግ በጣም ደስ የሚል ነው። ከዚህ በኋላ የፈጣሪ ስራ ነውና ፈጣሪ ጤናውን ያድልለት ለልጁ ለማለት ፈልጋለሁ። ከዚህ ጋር እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሐሳባችሁን ገለጹበት። በተጨማሪም ደግሞ ኢትዮጵያ ትልቅ የሆነ ሪከርድ አጣለች። የሚገርም ሪከርድ ነው ያጣችው። ምንድነው? እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። በትላንትናው ዕለት በአርባ ምንጭ የተገደለው ዘንዶ ባይገደል ኖሮና እውነት እንደተባለው በደንና ዱር ጥበቃ ባለሙያዎች ተለክቶ ይሄ ዘንዶ 11 ሜትር ይሆን ከነበረ እንኳን ደስ አላችሁ። ኢትዮጵያ ታገኝ የነበረውን የወርልድ ጊነስ ሪከርድ እንድታጣ አርጋችሁ። እስከዛሬ በወርልድ ሪከርድ ላይ ተመዝግበው ያሉ እባቦች የመጀመሪያው በኢንዶኔዥያ የሚገኝ ሲሆን 10 ሜትር ርዝመት የነበረውና 32 ፊት 9 ኢንች ተብሎ የተመዘገበ ዘንዶ ነበረ፣ ፓይተን ነበረ። በሁለተኛ ደረጃ አሁን ከረንትሊ ያለችው በዩናይትድ ስቴትስ የምትገኘው ሜዱላ የምትባለዋ እባብ ናት። እሷ ደግሞ
7.67 ሜትር ስትሆን 22 ፊት እና 2 ኢንች ተብላ ተመዝግባለች። በአፍሪካ ደግሞ የተለመዱ ረጅም እባቦች ተብለው የሚታወቁት አፍሪካን ሮክ ፓይተን ሲባሉ ቁመታቸው ከ6 እስከ 7 ሜትር የሚረዝም ሲሆኑ ከ20 እስከ 30 ፊት ናቸው። እነዚህም ደግሞ ዘንዶች ክብደታቸው ከ90 እስከ 120 ኪሎ ግራም ሲመዝኑ የሚገኙት በሰሃራ አፍሪካ፣ በኢትዮጵያ ደግሞ በወንዞች ላይ፣ በጫካዎች ላይ እና በሳቫና ላይ ይገኛሉ። እነዚህ ዘንዶች በብዛት ሰው የማጥቃት ቻንሳቸው ዝቅተኛ ነው ይላል። ሰርች አድርጋችሁ ማየት ትችላላችሁ። በብዛት ግን የሚጠቁትና የሚሞቱት በሰው ነው ይላል። ትላንትና ይህንን ዘንዶ ለመግደል ለብዙ ጊዜያት መቼም ተማከራችሁ እንጂ እንደዛ ያደረጋችሁት በአንድ ቀን አይታችሁት ይህን ዘንዶ እንግደለው ብላችሁ አትሉም። ጥናትን የሚጠይቅ ነገር ነው ያደረጋችሁት፣ እርግጠኛ ነኝ። ይህንን ውሳኔ ከመወሰናችሁ በፊት አካባቢያችሁ ካሉ ከደንና ዱር ጥበቃ ኃላፊዎች ጋር ተመካከራችሁ ቢሆን ኖሮ ዛሬ አትወቀሱም ነበር። ለሰብአዊነት ትመሰገኑ ነበረ። ለሰብአዊነት ትወደሱ ነበረ። እስከነ ህይወቱ ጠብቀው ሳይገሉት ሳያጠቁት ወደ ሌላ ቦታ እንዲዘዋወር አደረጉት። ምክንያቱም የደንና ዱር ጥበቃ ባለሙያዎች ይህንን መስራት ስለሚችሉ። ነገር ግን አብዛኛው የመጣንበት ባህልና ካልቸር እንስሳን አድኖ መግደል፣ ሄዶ ይዞ መምጣት፣ አንገቱን መቁረጥና የተለያዩ ነገሮችን እንደ ጀግንነት ስላስተማረን ይህንን እንስሳ ገሎ ጀግና ለመባል ተፈጠነ። አንድ ፓስተር ተንብየዋል። ሀገሪቱ ላይ ያለውን የዘንዶ እንትን የበላውን ምናምን ይወጋዋል ተብሎ ነበር። ይሄው ተገደለ። ምናልባትም የመነሻ ይሄ እንስሳት የተጠቃበት ምክንያቱም ምናልባት ይሄ ፓስተር አለ የተባለው ነገርም ሊሆን ይችላል። ይሄንን ኢነርጂ ለጥሩ ነገር ተጠቅማችሁት ቢሆን ኖሮና እንደተባለው ይሄ ዘንዶ 11 ሜትር ርዝመት ያለው ከሆነ ኢትዮጵያ ታገኘ የነበረውን ትልቅ ዓለም አቀፍ ሪኮግኒሽን በጊነስ ቡክ ላይ የመመዝገብ ቻንስ አሳጥታችኋታል። ይሄንን አርጋችሁ ቢሆን ኖሮ ዛሬ ትመሰገኑ ነበረ። የልብን ክፋት ለማድረግ እንስሳትን ለማጥቃት ደግሞ ሃይማኖታዊ ትምህርት አያስፈልግም። ክፉ መሆን በቂ ነው። ልብን ማደንደን በቂ ነው። ተውት ሃይማኖቱን። ወደ ሃይማኖት የተጠጋና ወደ እግዚአብሔር የተጠጋማ ርህራሄና ፍቅር ነው ቀን በቀን አብሮት የሚጠጋው እንጂ ጭካኔ አይደለም አብሮት የሚጠጋው ነው። ተውት፣ ሃይማኖቱን ተውት። በሌላ ነገር የዱር እንስሳት መኖሪያን እየጨፈጨፍን በመጣን ቁጥር ቤት እያሳጠናቸው በመጣን ቁጥር የዱር እንስሳት ወደኛ ይጠጋሉ፣ ወደኛ ይመጣሉ፣ ወደ ሰው ይቀርባሉ። ስለዚህ እናንተ በምትፈልጉት ሩል ሊመሩላችሁ አይችሉም። ምክንያቱም መኖሪያቸውን እያወደማችሁ ነው፣ መኖሪያቸውን እያጠፋችሁ ነው፣ ደናቸውን እየጨፈጨፋችሁ ነው። ምድር የጋራ ናት። ከኛ በፊት እዚህ ምድር ላይ ተፈጥረው የነበሩት እንስሳት ናቸው። በነገራችሁ ላይ ሰው ሳይፈጠር በፊት ዓለም ሰላም ነበረ፣ ምድር ሰላም ነበረ። ሰው ከተፈጠረ በኋላ የሰው ኃጢአት ለእንስሳቱ ሞት፣ ለእንስሳቱ መታረድ፣ ለእንስሳቱ ደም መፍሰስ ምክንያት ሆኖ መጣ። ኤቭሪቲንግ እዚህ ምድር ላይ የመጡ መቅሰፍቶች ሁሉ የመጡት በሰዎች ምክንያት ነው። አንዳንድ ጊዜ በተለያዩ ምክንያቶች እንግዲህ የተለያዩ ሪከርድን አንድ ሀገርም ታገኛለች፣ እንዲሁም ደግሞ ሰዎችም ሊያገኙ ይችላሉ። ይህ ደግሞ እንደ ሀገር መቼስ አንድ ስም ሊያስጠራ የሚችል ጉዳይ ነው። ምክንያቱም ትልቁ ወይም ደግሞ ረዥሙን ሜትርን በመያዝ እንግዲህ ይህ ዘንዶ የኢትዮጵያን ሪከርድን በዩኔስኮ ሊያስመዘግብ የሚችል ዘንዶ ነበረ። ነገር ግን ያው ነዋሪዎቹ መቼስ እንደዚህ አይነት እንስሳ ያው ሰው ላይ ጥቃት ሊያደርስ ይችላል በሚል ስጋት ነው እንግዲህ ጥቃት አድርሶበት ከገደሉት በኋላ ነው ሜትሩን እንግዲህ ይፋ አድርገው ያወጡት። ከዚህ ጋር ተከታትሎ እንግዲህ ብዙዎች ሀሳባቸውን እየሰጡበት ይገኛሉ። እናንተስ ምን ትላላችሁ? እንደ ሀገር ከባድ ኪሳራ ይመስላችኋል? እስቲ ሀሳባችሁን ስጡበት። ሌላኛው ጉዳይ ደግሞ እጅግ በጣም በሚያሳዝን ሁኔታ በአርባ ምንጭና በዙሪያ አጎራባች ባሉ ክልሎች እየተፈጠረ ያለው ተፈጥሯዊ ጉዳትን ሁላችንም እናውቃለን። ከባድ እንግዲህ ዝናብ ወይም ደግሞ ጎርፍም እንደተከሰተ ሁላችንም እናውቃለን። ከዛ ጋር ተከትሎ እንግዲህ በርካታ በንብረት ላይ እንዲሁም በሰዎች ላይ በተለያዩ ነገሮች ላይ ከባድ ጉዳት አድርሷል። ከዚህ ጋር ተከትሎ አርባ ምንጭና ዙሪያ ምን እንደሚመስሉ በቪዲዮ እንግዲህ ለኛ ያደረሱን አለ። እስቲ ልጋብዛችሁና ሀሳባችን እንሰጥበታለን።
እንዳያችሁት ነው እጅግ በሚያሳዝን ሁኔታ ከባድ ኪሳራ ነው ያደረሰው። ከዚህም በተጨማሪም ደግሞ አዲስ የወጣ አንድ መረጃ አለ ከነሱ ጋር ተያይዞ በጋሞ ዞን የተፈጠረ ነው። እስቲ መረጃውን ላቀብላችሁና ሐሳባችንን እንሰጥበታለን። እጅግ በጣም ያሳዝናል፣ ልብ ይሰብራል። በጋሞ ዞን 3 ወረዳዎች በደረሰ የጎርፍ አደጋ የ64 ሰዎች አስክሬን ሲገኝ ሌሎች 64 ሰዎች መጥፋታቸውን የዞኑ ፖሊስ መምሪያ ገልጿል። ታዲያ በዚህ ዙሪያ የተለያዩ መረጃዎች እየወጡ ይገኛሉ። ይህ ግን ትክክለኛው የዞኑ ፖሊስ የተሰጠው መረጃ። በጋሞ ዞን ሰሞኑን በተከሰተ የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር 128 የደረሰ ሲሆን እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ገልጸዋል። ኢንስፔክተሩ እንደገለጹት ከ3 ወረዳዎች ከባድ አደጋ ያስተናገደው የዳጩ ባባ ወረዳ ሲሆን እስካሁን የ59 ሰው አስክሬን መገኘቱን ገልጸው ቀሪ 5 አስክሬኖች በቦንኬና ከምባ ዙሪያ ወረዳ የተገኙ ናቸው ብሏል። በጣም ያሳዝናል። ከ3 ወረዳ 64 ሰው በሞት ያጣ ሲሆን እንዲሁም ደግሞ 64 ሰው ደግሞ የት እንደደረሰ አይታወቅም። ነገር ግን በፍለጋ ላይ እንዳለ ነው መረጃ የወጣው። እጅግ በጣም የሚያሳዝነው የዛሬ ዓመት እንግዲህ በርካታ ሰዎችን ያጣንበት ከባድ አደጋ እንደሆነ ወይም ደግሞ የመሬት መሻት ተከስቶ በጋሞ እንግዲህ በርካታ ሰዎችን እንዳጣን እናስተውላለን። በርካታ አንጋፋ ሰዎች እንግዲህ በዛ ተገኝተው ሀዘናቸውን ሲገልጹ ነበር። እንዲሁም ደግሞ የአስክሬን ፍለጋውንም ደግሞ እርዳታ እየሰጡ አንድ ላይ እዛ ጋር እንግዲህ ሲተባበሩ ነበር። እንዲሁም በሰዓቱ ከምናስታውሳቸው አንጋፋ ሰዎች መካከል አንዱ የሆነው አስጌድ እንዳሹ በስፍራው ተገኝቶ እንግዲህ የአቅሙን ያህል እርዳታ እንደሰጠ የአስክሬን ማፋለጉን ብዙ ነገሮችን እንግዲህ በሰዓቱ በቦታው ተገኝቶ እርዳታ እንዳደረገ ሁላችንም እናስታውቃለን። በአሁኑም እንግዲህ ይህ ድርጊት ከተፈጸመ ወይም ደግሞ ይህ አደጋ ከደረሰ በኋላ እንግዲህ በራሱ የሶሻል ሚዲያ ፕላትፎርሞች እንግዲህ ሀዘን መግለጫውን እንግዲህ አድርሷል ወይም ደግሞ የሀዘን መግለጫ አድርጓል። እንዲሁም ደግሞ ሐሳቡንም ሰጥቷል። በዛ ላሉትም እንግዲህ ለቀሩትም ሰዎች አሁንም ራሱ ይህ አደጋ ሊደርስ ስለሚችል ቢጠነቀቁ ብሎ ሐሳቡን ሰጥቷል። እናንተስ ምን ይመስላችኋል? ሐሳባችሁን ስጡበት። ተጨማሪ ቪዲዮ አለ ልጋብዛችሁ። ጋሞች ለሞተ ሰው ሲያለቅሱ ከዓይናቸው እንባ ከአፋቸው እንዲህ የምትል ቃል ዘወትር በወጥነት ትወጣለች። ታሳ ታናሞ በሞተው ሰው ፈንታ እኔን ሞት ይውሰደኝ ታስጊዶ ለእኔ ይሁን ከሚል ግንድ የሐሳብ ትርጉም የተወሰደ ነው። ሞት የደረሰው እጅግ በጣም ልብን የሚሰብር አይነት ሲሆን ደግሞ ታናሞ እያሉ ያነባሉ። እኔን ይብላኝ ከሚል ቃል ጋር አቻነት አለው። የ4 ሰው አስክሬን ለማውጣት ያለ ስስት መጠነኛ ናዳ ወደ ተከሰተበት ስፍራ የተመመው ህዝብ ታናሞ ላለው ቃል ታማኝ ሆኖ እልፍ ነፍስን ገበረ። ተፈጥሮ ሞት እንደደገሰችለት ደመነፍሱ ያልነገረለት ገበሬው የሞተ ሰው አውጣለሁ ብሎ እስትንፋሱን ሰዋ። ታሳ ያለው ህዝብ እንደ ቃሉ ትርጉም ሞትን አብረው ተካፈሉት። በዚህ አደጋ የ9 ወር እርጉዝ፣ አንድ አሃዝ ከፍ የማይል እድሜ የያዙ ህፃናት፣ እርጅና የተጫናቸው አዛውንቶች አብረው አንቀላፍተዋል። እናት ልጇን ለአፈር ሰጥታ ባዶ እጇን ተመልሳለች። ልጆች እናት አልባ የሚል ስም በአፈር ምክንያት ተሰጥቷቸዋል። የተከፈቱ በሮችን የሚዘጋው አባወራ እንደወጣ ቀርቷል። ወደ ጋሞች መንደር ሞት ብቻ ሳይሆን ጥልቅ የሆነ ማህበራዊ ምስቅልቅል ጭምር እጁን ሰዶ ገብቷል። አሁን ይህ ህዝብ ብሔራዊ የሰብአዊነት ድጋፍ ምላሽና አብሮነትን ይፈልጋል። በእነኚህ በዞኑ መንግስት በተከፈተ የሂሳብ ቁጥሮች የአቅማችሁን ድጋፍ በማድረግ አጋርነታችንን እናሳይ። ሆነን ለመናገር በቻልነው አቅም እንግዲህ እርዳታ ብናደርግላቸው እንግዲህ የባንክ አካውንታችሁም ተቀምጧል። በዛም ድጋፍ ብታደርጉ ብዬ ሀሳብ መስጠት ፈልጋለሁ። እጅግ በጣም ያሳዝናል። ፈጣሪ እንግዲህ በዚህ ይብቃችሁ ቢለን ብዬ ሀሳብ መስጠት ፈልጋለሁ። በተጨማሪም ደግሞ እንግዲህ ከዚህ ጉዳይ ጋር ተያይዞ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ከዚህ ጋርም እንግዲህ አንድ መረጃ ላቀብላችሁና ሀሳባችን ሰጥበታለን። እጅግ በጣም ያሳዝናል፣ ልብ ይሰብራል። በጋሞ ዞን 3 ወረዳዎች በደረሰ የጎርፍ አደጋ የ64 ሰዎች አስክሬን ሲገኝ ሌሎች 64 ሰዎች መጥፋታቸውን የዞኑ ፖሊስ መምሪያ ገልጿል። የኢትዮጵያ ብሔራዊ ሜትሮሎጂ አገልግሎት ድርጅት ይህንን ዜና አስተላልፎ ነበር። በዘንድሮ የበልግ ወቅት በሚጠበቀው ከፍተኛ ተደጋጋሚ ዝናብ መጠን ምክንያት በከተሞችና በቆላማ አካባቢዎች ድንገተኛ የጎርፍ አደጋ ሊከሰት ስለሚችል አስፈላጊውን ቅድመ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት ማሳሰቡንም ተመልክቻለሁ። የኢንስቲትዩቱ የትንበያ ምክትል ዋና ዳይሬክተር እንዳሉትም ከሆነ አዲስ አበባን ጨምሮ በደቡብና በምስራቅ ትግራይ፣ በምስራቅ አማራ፣ በአፋርና በመካከለኛ የአገሪቱ አካባቢዎች ከመደበኛና ከመደበኛ በላይ የሆነ የዝናብ መጠን ይጠበቃል ሲሉ ያስረዱ ሲሆን ይሄ አሁን የሰማነው ዜና እንደ ሀገርም እንደ ሕዝብም የሚያሳዝን ልብን የሚሰብር ነው። ዛሬ አንድ ጥያቄ መጠየቅ እፈልጋለሁ። እንደሰማችሁት ይሄ አደጋ ከመድረሱ በፊት የኢትዮጵያ ብሔራዊ ሜትሮሎጂ በትንበያ ክፍል አገልግሎቱ በኩል ዝናብ እንደሚዘንብ፣ ዝናቡን ተከትሎ ጎርፍ ሊመጣ እንደሚችል ቅድመ ትንበያ ተንብየዋል።
የተናገሩትም ወይም የገመቱትም ትንቢት መፈጸሙን ነው እንግዲህ ወገኖቻችንን ባሳጣን ጎርፍ ውስጥ የተመለከት ነው። በዚህ በደቡብ አካባቢ ላይ እግዚአብሔር ቀብቶን አስነስቶናል የሚሉ ሐሰተኛ ነቢያቶች እስከ መቼ ነው በዚህ ህዝብ ላይ በዚህ የዋህና ምስኪን ህዝብ ላይ የሚጫወቱት? እስከ መቼ ነው እነዚህን ሰዎች የምትታገሱት? ቅርብ ጊዜ በዚሁ በአርባ ምንጭ ዙሪያ አካባቢ ላይ ርዕደ መሬት ተከስቶ በጣም ብዙ ኢትዮጵያውያን ወገኖቻችንን ማጣታችን የቅርብ ጊዜ ትውስታችን ነው። እነዚህ ሐሰተኛ ነቢያት አገር አቀፍም ሆነ ዓለም አቀፍ ክስተቶችን በተለይ ህይወታችንን የምናጣበት ሐዘን ውስጥ የምንወድቅበትን ነገር አስመልክቶ ማስጠንቀቂያና ማሳሰቢያ ሲናገሩ ሰምተን አናውቅም። ኪሳችሁ ይሞላላችኋል፣ ያልጠበቃችሁት ገንዘብ አካውንታችሁ ውስጥ ድንገት ይገባል፣ ሚራክል መኒ፣ ተራራው ይናዳል፣ ጠላትህ ያፍራል፣ ትቀባለህ እያሉ እኛ የምንፈልገውን የእግዚአብሔርን የልብ ሐሳብ ሳይሆን የኛን የልብ ሐሳብ በመናገር ራሳቸውን ከማበልጸግ ባለፈ ክሪቲካል በሆነ በህይወትና በሞት ጉዳያችን ላይ መቼ ነው እውነት የሚነግሩን? እኔ በእርግጥ ሐሰተኛ ነቢያት ስለሆኑ ራሳቸውን ለማበልጸግ እንጂ ህዝቡን ነፃ ለማውጣት ከእግዚአብሔር ያልተላኩ በራሳቸውና በአጋንንት የተላኩ እንደሆኑ ስለማቅ በእነዚህ ሰዎች በኩል እንደዚህ አይነት ህዝብን ከአደጋ ከሞት ሊያድን የሚችል መልእክት እንደማይመጣ እርግጠኛ ነኝ። ግን በጣም ብዙ ሰው የሚከተላቸው ከዚሁ ከደቡብ ኢትዮጵያ አካባቢ ላይ መሆኑን ሳይታለም የተፈታ ነው። ስለዚህ እስከ መቼ እነዚህን ሰዎች ተከተላችኋላችሁ? ሞታችሁ ላይ ቀድሞ ማስጠነቅቋችሁ ሐዘን ቤታችሁ ሊደርስ ሲል ነው በዚህ መንገድ እግዚአብሔር እንደዚህ ያሳየናል ብለው በሞትና በህይወት መካከል የሚሆን የማዳንን መልእክት ማያመጡላችሁ ሰዎች እነዚህን ግለሰቦች እየተከተላችሁ እስከ መቼ ታበለጽጓቸዋላችሁ? እስከ መቼ ትከራከሩላቸዋላችሁ? በዚህ ቪዲዮ በታች ሁላችሁም እኚህ ሐሰተኛ ነቢያት የምትሏቸውን ግለሰቦች ሜንሽን አድርጓቸው ቪዲዮ በታች ላይ። መቼ ነው እውነተኛ መልእክት የምታመጡት? በእርግጥ ሐሰተኛ ነቢያት ስለሆናችሁ እውነተኛ ትንቢትን መልእክትም እንደማታመጡ እናውቃለን። ነገር ግን አሁንም ህዝቤ ንቃ። የኢትዮጵያ ብሔራዊ ሜትሮሎጂ ከነሱ ተሽሎ ቅድመ ትንበያ ተንብየዋል። አደጋ ሊደርስ እንደሚችል ከጎርፍ ጋር በተያያዘ በዚህ አካባቢ ላይ ብሏል። አንድ የጠቀሰው ቦታ ደግሞ ደቡብ አካባቢ ላይ ብሎ ጠቅሷል። በዚሁ ባለው በደቡብ አካባቢ ላይ ይሄ ጎርፍ ተከስቶ በሚያሳዝን መንገድ ወገኖቻችንን እንድናጣ ሆነናል። ከብሔራዊ ሜትሮሎጂ የትንበያ ክፍል አገልግሎት ባነሰ መልኩ መተንበይ የማትችሉ መናገር የማትችሉ ግን እግዚአብሔር ቀብቶናል እያላችሁ በውሸት ህዝቡ ላይ ቆማችሁ የህዝብን ገንዘብና ኑሮ የምትበዘብዙ ሐሰተኛ ነቢያት ከህዝብ ላይ ዞር እንድትሉ አሁንም ጥሪ እናደርጋችኋለን። በነገራችሁ ላይ ሜትሮሎጂ አስቀድሞ ይህንን ጉዳይ እንግዲህ ትንበያ ያሳወቀ ሲሆን ከሁለት ቀን ከሶስት ቀን በፊት ይህንን መረጃ አቀብሎ ነበር። እንግዲህ በርካታ ንብረትና እንዲሁም ደግሞ በበርካታ ሰዎች ላይ የህይወት እልቂት አስከትሎ ይህ ወቅት እንግዲህ እያለፈ ይገኛል። እጅግ በጣም ያሳዝናል። እናንተስ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ለማንኛውም ግን ለሟች ቤተሰቦች ወዳጆች እንዳለ ከዚህ ጋር መጽናናቱ እመኛለሁ። ነፍሳችሁን በአጸደ ገነት ፈጣሪ ያድርግላችሁ ለማለት እፈልጋለሁ። እናንተም ሐሳብ ካላችሁ ኮሜንት ሴክሽኑ ክፍት ነው፣ ሐሳባችሁን ግለጹበት። ተጨማሪ ቪዲዮ አለ ልጋብዛችሁ። የመርካቶ የሰባተኛ የመሳለሚያ የቶታል ልጅ ሆነ በዛ በሚያምረው የቅዱስ አማኑኤል ቤተክርስቲያን ግቢ ውስጥ ተገኝተህ በዛ በሚያምረው አውደ ምሕረት ላይ የነ ዘማሪ ተስፋዬ ዶን፣ የነ ዘማሪ ይልማ ኃይሉን፣ የነ ሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ እንደዚሁም ደግሞ የነ መርጌታ ፀሐይን መንፈስን የሚያድሱ መዝሙሮችን እየሰማ በዛ በሰርክ ጉባኤው ለረጅም ጊዜ ወር በገባ በ28 የቅዱስ አማኑኤል ዕለት መርሃ ግብር መሪው ይመጣና ከዚህ በመቀጠል የምንወደውና የምናከብረው መምህራችን መምህር ዘላለም ወንድሙ በመካከላችን ስለተገኘ ወደሱ እንሄዳለን በማለት መምህራችንን ይጋብዝልናል። መምህራችንም ወቅታዊ ትምህርቶችን በማስተማር መገሰጽ ያለበትን አካላት በመገሰጽ ለንስሐ የሚያበቁ ትምህርቶችን ድንቅ የሆኑ ስብከቶችን ወደኛ ያቀርብልን ነበረ። ታዲያ በሚወደው ቀን በቅዱስ አማኑኤል ዕለት ይህን ድንቅ የሆነ መምህራችንን አጥተናል። እግዚአብሔር አምላክ የመምህራችንን ነፍስ በደጋጋ አባቶቻችን ጎን ያሳርፍልን። መልካም ዕለት። በእኔ አስተሳሰብ መምህር ዘላለም ወደ ፈጣሪው ወደ አምላኩ ወይም ደግሞ ሲጠብቀው ወደ ነበረው ህይወት ሄደ እንጂ ሞተ ልለው አልችልም። ምክንያቱም
ሰው በምድርም በሰማይም እንግዲህ ጥሩ ስንቅ ይዞ ከተዘጋጅቶ ከተቀመጠ ምንም የሚያስፈራው ጉዳይ የለምና እንደተመለከታችሁት ነው የአስክሬን አቀባበልም ሽኝትም ሲደረግለት ማንኛውም ምን ጥቁር በጥቁር መልበስ አይቻልም። ነጭ ልብስ ለብሰን ነው እንግዲህ የምንሸኘው ለኛ ሙሽራችን ነው ወይም ደግሞ ወደ ምንወርሳት መንግስተ ሰማያት መግቢያችን ማረጋገጫ ነው ብለው እንግዲህ ተናግረው ይህንን ፕሮግራም አዘጋጅተው እንደምታዩት ነው ሽኝት እየተደረገለት ነው። እንግዲህ እጅግ በጣም ያሳዝናል። ለሟች ቤተሰቦች ዘመዶች እንዳለ ከዚህ ጋር መጽናናት እንመኛለሁ። ነፍሱን በአጸደ ገነት ፈጣሪ ያኖርለት ለማለት ፈልጋለሁ። በተጨማሪም ደግሞ አባታችን እንግዲህ ከሱ ህልፈት ጋር ተያይዞ ሀሳባችሁን የሰጡበት ቪዲዮ አለ። ልጋብዛችሁና ሀሳባችሁን እንሰጥበታለን። ትልቅ ጉዳት ነው የተጎዳ ነው። እሱ አይደለም የተጎዳው እሱ ሳይሆን እኛ ነው የተጎዳ ነው። የዓለም አቀፍ ሰባኪ ነው እኮ በዓለም ዙሪያው ሄዶ ዞሮ ወንጌልን የሰበከ እድሜ ልኩን ከ30 ዓመት በላይ ባለ እድሜው እንደ ወፍ እየበረረ ወንጌልን ሲሰብክ የኖረ ልጃችን በቃል እግዚአብሔር አያፍርም። ትክክለኛውም ነገር የሚሰብክ የሚያስተምር ልጃችን ነበር። ታላቅ ጉዳት በተለይ ለኔ በደረሰበት ቦታ ሁሉ ሳይደውልኝ አያድርም። ገና እቃውን ሳያወርድ ሲገባ እግሩ እንደደረሰ ይደውልልኛል። አሁን የመጨረሻውን ስንብት ሲያደርግ ለንደን ነው የሰነበተው። እዚያ እንደገባ ደውሎልኛል። ከዚያ ደግሞ ወደ እንትና ማነው ዲሲ ሲገባ አሜሪካ ሲገባ ደውሎልኛል። እንደ ተነገ ወዲያ ሊሞት 2 ቀን ነው መሰለኝ የቆየው እና ደወለልኝ። የት ነው ያለው? አይ ወደ ዲሲ ነው ወደ እንትና አሜሪካ ገብቻለሁ አለኝ። አይ ዛሬ 6 ቅድፍ ነው መሰለኝ ያወጣው። እስካሁን 2 ነበረ። ከለንደን ዲሲ ተገኘ። አንተ ልጅ ኧረ እንደው መብረሩን አበዛው። ምንድነው ዛሬ እንዴት ነው ነገሩ አልኩት። ተሳስቀን ነው የተለያየ ነው። በሁለተኛው ቀን ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው እንዴ አንተ? ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንህም ብዬ ደወልኩ ሊቀ ኅሩያን ዘንድ ኅሩያን ከፈለኝ ዘንድ ስደውል እውነት ነው እንዲያው እንትኑ ሱካሩ ከመጠን በላይ ሆኖ ለቁጥጥር አልተመቸም። እንቆጣጠር ብሉት ጨርሶ ወበር ሆነ። ምክንያቱም ሱካር ነው። ስኳር አሞኛል ብሎኝ የማያውቅም እኮ እህል ሲመርጥም አያውም። የቀረበለትን ሲበላ ነው የሚበላው። በ9 ሰዓት ነው ሁልጊዜ። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንዴ። እሱ ሁልጊዜ 9 ሰዓት ነው የሚበላው። ሱካር የለበትም። እንዲያው ምናልባት እንጂ ለሱ ደግሞ ጠላት የለውም። ምን ጥርጥር ውስጥ ሊያስገባኝ ነው? እምሆነውን አጣሁት፣ እማደርገው እምተረጉመውን አጣሁት። አይ እንግዲህ እግዚአብሔር ጥሪ መንገዱ ብዙ ነውና አሁን እሱ ሄዷል። እውነት ነው ማረፉ፣ እውነት ነው አይጠራጠሩ አለች። ታዲያ ነው ያለቀስኩት። እዚያው ሄድኩ። ቦታ ምንም ቤት የለውም እሱ እንደሆነ ለእናቱ ልጆቻቸው አሉ፣ ልጆች ወንድሞች አሉት። እነሱ ሰርተውላቸዋል። አንድ አሮጊት አሉ እናቱ። እሱ ግን አንገት ላይ የሚያስገባበት ጎጆ የለው። ባይታዊ ነው። በጣም
እንደገና በል የለም ደሞዝ የለም። ልጄ አንጀቱን አስሮ አንጀት ሲሰብኩ ነው የሞተው። ታላቅ ሰው ያጣ ነው። እንደሱ ያለ ሰው ይተካልን። መቼም ተስፋ አንቆርጥም። ለዚች ቤተክርስቲያን ማይቶት ነበረ። ብዙ አገልግሎት የፈጸመ ልጅ ነው። ለኔም ፈጥኖ ደራሽ ልጅ ነበረ። አጣሁት። ትልቅ ጉዳት ተጎዳን። ቤተክርስቲያናችንን ተጎዳች። ማንም አባት ለሱ የማይሳሳ በእኛ ውስጥ የለም። ስለዚህ ጉዳታችን ፍጹም ነው። ከፍተኛ ጉዳት ደርሶብናል። እንደሱ ያለ አሳቢ፣ አስተማሪ፣ ጥሩ የምዕመናን አባት ይላክልን፣ ይተካልን። እግዚአብሔር በረድኤቱ አይለየን። የአባቶች ልብ የሰበረ ከዓይናቸው እንባ ያስለቀሰ ትልቁ መምህር ማለት እችላለሁ። በብዙዎች ዘንድ ተቀባይነት ያገኘ፣ ብዙዎች የሚወዱት፣ ብዙዎች የሚያከብሩት፣ ብዙዎችም ደግሞ የእሱን አገልግሎትን በጉጉት የሚጠብቁት አባት መሆኑን እንግዲህ በዚህ መረዳት እንችላለን። መምህር ዘላለም እስከ ወዲያኛው እንግዲህ ከኛ ተነጥሎ ወደ አምላኩ ወደ ፈጣሪው ወደሚጠብቀው ወደሚለምነው ወደሚወደው ወደሚያከብረው እንዲሁም ደግሞ ወደሚያምነው አምላኩ እንግዲህ ርቆን ሄዷልና እጅግ በጣም ያሳዝናል። ለሟች ቤተሰቦች፣ ዘመዶች፣ ወገኖች እንዳለ መጽናናቱን ከዚህ ጋር እመኛለሁ። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቤተሰቦች በሀገራችን ላይ እየተፈጠረ ላለው ነገር እንግዲህ ፈጣሪ አለው ብሎ ከዚህ ከገባንበት መከራ፣ ስቃይ እንዲሁም ደግሞ እልቂት ፈጣሪ እንግዲህ በሰላም ያውጣን ማለት ፈልጋለሁ። ሀሳብ አሴት ካላችሁ ኮሜንት ሴክሽኑ ክፍት ነው። እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ እንደጀመራችሁ ተስፋ አድርጋለሁ። በተጨማሪም ደግሞ ይህን ቻናልን ሰብስክራይብ በማድረግ ፋሚሊ እንድትሆኑ ከዚህ ጋር በትህትና ጠይቃችኋለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።